ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው። ገባሽ? ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ እኛ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም። ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም። ታውቂያለሽ? ለእህቶቿ ነው የምትሰጠው። 30 ዓመት ማለት ነው። በቃ ይሆናል። በ15 ተድረሽ በ16 ነው የወለድሻት ማለት ነው። እንደዛ ነው። ልክ ነው። በአመቴ ነው የወለድኩት። ኦኬ። እንደዛ ከሆነ ለምን አንቺ ኦልሬዲ በ46 ስለሆንሽ 30 ናት። በ16 ዓመትሽ ነው የወለድሻት ማለት ነው። በ15 ተዳርሽ በአመት። ሁለተኛዋን በአመት ከ9 ወር ወለድኳት። ኦኬ። ስሟ ማን ነው? ሄለን። በአመት ከ9 ወር ማለት እንትና በተወለደች ሃይማኖት በተወለደች በአመት ከ9 ወር ሄለን ተወለደች። ላይ በላይ 28 ዓመቷ ነው ማለት ነው። እሺ። ሶስተኛ በሄለንና በሀያት መሀል 3 ዓመት ልዩነት አለ። ሶስተኛ ልጅሽ ናት ሀያት? ሀያት ሶስተኛ ልጅ ነች። 3 ዓመት ልዩነት ካለ ሀያት 25 ዓመቷ ነው ማለት ነው። አራተኛስ? ኢማን ትባላለች። እሺ። ኢማን ስንት ዓመቷ ነው? ኢማን ደግሞ ከሀያት 2 ዓመት ከ2 ወር እንደዛ 2 ወር እንደዛ 22 ዓመት እሺ። አምስተኛዋስ? ራህመት። አምስቱም ሴቶች ናቸው? ምንም ወንድ የለሽም? የለኝ። ኦኬ። የለኝ። ራህመት ስንት ዓመቷ ነው? ራህመትም ከኢማን 2 ዓመት ከ4 ወር የምታንሰው ማለት ነው። ኦኬ። ስለዚህ 20 ዓመቷ ነው። 20 22 25 28 እና 30 ዓመት ልጆች። እንዴት ነበረ አስተዳደጋቸው? እዛ ላይ ያው ስለ አስተዳደጋቸው አልተናገርሽም። አንዳንድ ሰዎች ምናልባት አስተዳደጋቸው ይሆናል በጣም አጨማልቃ አሳድጋቸው ይሆናል ዛሬ ላይ ልጆቿ እንደዚህ የሚያደርጉት ምናምን እያሉ ነበር። እንዴት ነበር ያሳደግሻቸው? ሀይባዬ እንዴት መሰለሽ፣ እኔ እናቴ ጥላኝ ሄዳ በ3 ዓመቴ ማለት ነው። አባቴ በጣም ብዙ ዋጋ ከፍለዋል። ግን ያው እናትን እማዬ ብሎ ማድረግ ከባድ ነገር ነው። በጣም ሲናፍቀኝ የሚኖርኩት ስለ እውነት ነው የምነግርሽ። እና የአባትንም ፍቅር አውቀዋለሁ፣ የእናትንም ደግሞ ስሜቱን አውቀዋለሁ። እናት ማጣት ያው በእንጀራ እናት ከዛም በኋላ ብዙ ነገር አሳልፌያለሁ እና ይራቡብኛል፣ ይጠሙብኛል ብዬ በቃ ያልሆንኩት ነገር የለም ሀቢባ፣ ያልሆንኩት ነገር በቃ እኔ አንድ ሴት ነኝ። አባቴ አንድ ቀን እንኳን ሸሚዝ እንኳን አሳጥቦኝ አያውቅም። እውነቴን ነው። ቱታ ገራጅ ድረስ ሄጄ በዛ እድሜን አስቢ ቱታ ሄጄ ስጡኝ ብዬ ቤት አምጥቼ ሰው ሲተኛ ላይ ሌሊት 9 ሰዓት 8 ሰዓት ከግቢ ውጭ ነው ማድ ቤቱ እንጨት እያነደድኩ እያመላለስ ሰው ሲተኛ ወላሂ አጥባለሁ። አጥቤ አሰጣና ደግሞ ጠዋት ወስጄ አስረክቤ የሚበሉትን ነገር ይዤ እመጣለሁ። እጄንም እግሬንም አላይም የሚበሉትን ነገር እንጂ። ምክንያቱም እሱ እንደሄደ 2 ወር ላይ እውነቴን ነው የምነግርሽ ጡቴ ደርቋል። አራስ ነኝ። ከጎኔ ማንም ቤተሰብ የለም። ስልኩን በእጅሽ ነው ያዝሽው እንዴ? አዎ። ማስቀመጥ ቻርጅ እንዳይደክምሽ ቻርጅ እንዳይዘጋብኝ ብዬ ሳየው ትንሽ ነው ያለው ቻርጁና እንዳይዘጋ ብዬ እያረገ ነው። እና የ2 ወር ልጅ ስለ እውነት ነው የምነግርሽ። እኔ በህይወቴ እኔ ሰው ይሄን ነገር ያሳልፋል ብዬ አላስብም። እና የ2 ወር ልጅ እንደ ዋይ ዋይ እያለች ስትጮው እነዛም ቢሆኑ የ3 ዓመት የ4 ዓመት ሆነው አምጪ አምጪ ሲሉሽ እኔ እንጃ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ። ለምን ለእናት የልጅ ረሃብ ከባድ ነገር ነው። አይንሽ እያየ ልጅሽ ስትሞት ማለት ነው። እና በዛን ሰዓት ቶሎ ብዬ እንዳልኩሽ ያ ቱታ ማጠብ ጀመርኩኝ። እንጀራ አሁን አለች እኛ ሰፈር ጉዝዬ የምትባላለች እና ጉዜ እንጀራ ስጭኝ በብድር አልኳት። ብር ስለሌለኝ ማለት ነው። ለምን
ጠዋት ልጆቹን እንደምንም ትምህርት ወስዳለሁኝ። ያልበሉ ቀን ደግሞ ማለት ነው አስቀራቸዋለሁ ማለት ነው። እራትም ሳይበሉ ያድሩና ጠዋትም ይበላ የለ በቃ አንጀቴ አይችልም። እና ሌሊት ከትምህርት ቤት ሳይሄዱ በዛ ሌሊት 12 ሰዓት ላይ አሁን የባለቤቴ ጓደኛ ሙባሪክ ሸሪፍ ይባላል መድኃኒዓለም አሁንም አለ ምግብ ቤቱና እባክን ተባበሬም ብዬ ከእያንዳንዱ እንጀራ አንዳንድ ብር ነበር የማትርፈው ማለት ነው። አንዳንድ ብር በዛን ወቅት አሁን የዛሬ 19 ዓመት ነው ማለት ነው። ከአንድ እንጀራ ላይ አንድ ብር ማለት እንጀራውን እየጋገርሽ ነው እንዴ? አይ የለኝ ሰው የጋገረውን እንጀራ አንቺ ምን ማድረግ ለሰዎች መሸጥ ነው? ምን ማድረግ ወስድና ሆቴል አስረክባለሁ። ይሄ የጓደኛው ያልኩሽ የባለቤቴ አንድ እንጀራ አንድ ብር ያስብልሻል? አንድ ብር ያስብልኛል። ኦኬ እሺ። ከዛ መድኃኒዓለም ወስዳለሁ ማለት ነው። ከመሳለሚያ መድኃኒዓለም ያው ከሰፈር የተወሰነ 30-40 ሲሆን ተሸክሜ እሄዳለሁ። 50 ምናምን ሲሆን አሸክምና አደርሳለሁ። ለቁርሳቸው ምናምን ይዤ እመጣለሁ ማለት ነው። አሁን በዚህ ሂደት ላይ ያለ እሱ ማነው ባለቤቴ ለካ ከሱ ጋር ይገናኛል። ሴት ተከትሎ እንደሄደ ያውቃል። ከሱ ጋር ይገናኛል ሙባሪክ። ኦኬ ሴት ተከትሎ ነው ባለቤትሽ? የዛን ጊዜ የሁለት ወር ጥሎብሽ የጠፋው ሴት ተከትሎ ነው? አዎ እኔ እኮ ስደት ወደ ሱዳን ኢንተርቪውሽን የሰማሁት ላይ ስደት ወደ ሱዳን ሄደ መሰለኝ። እሱ ነው ያለው። እዛ ነበርኩ ነው እንዲህ ያለው። ቻው ያው እንደ ባል ሚስት ነኝ ደሃም ብሆን ብቆሽሽም ወልጄለታለሁ እና የልጅነት ባሌ ነው። በእውነት ይሄን ያህል ይክደኛል ብዬ በህይወት አስቤ አላውቅም። ስለ እውነት ሜዳ ላይ አውላላ ሜዳ ላይ አራስ ልጅ ጥሎ የልጆችን ስቃይ ጥሎ እኔ ላይ ልራብ እሺ ልጠባ የኔን ችለዋለሁ፣ ግን የልጅሽን ትችዋለሽ? በጣም ከባድ ነገር ነው። እውነቴን ነው የምነግርሽ። እና አይምሮዬን አበላሽቶት ደግሞ ልጆችን ለማልጣል እሱም ጥሎ ሄደ። እኔም ለማልጣላችሁ እኔ እናቴ ጥላኝ ሄዳ ብዙ ነገር አሳልፌያለሁ። እኔ ማየሳል ስለ እውነት እስቲል እስካሁን ድረስ ተጽዕኖ አለ ውስጤ ማለት ነው። ያንን እያሳለፍን በመሃል እንትን ገባው ቢላል መስጊድ ገባው። እንጀራውን አስቆመኝ ጓደኛው አትሰሪም ብሎ ማለት ነው። ሲያስቆመኝ እሺ ፍርፋሪ እንኳን ስጠኝ ተመላሽ አለ አይደለ እሱን እንኳን ስጠኝ ብዬ ሄድኩ ማለት ነው። ሲሄድ አንድ ቀን ዝም ብሎ ምግብ የሚቀጥለው ቀን አለው ልጅ ነኝ የምትዩ አንዴ ይቅርታ፣ አካውንትሽ ፕራይቬት ነው እንድናስገባሽ ከፈለግሽ ምንድን አይሰማም ስልኩን ያንሱት። እንድናስገባሽ ከፈለግሽ አካውንትሽ ፕራይቬት ነው ክፈችው ማሬ። ጎቱ ሴቲንግ ሂጂ እና ፕራይቬሲ ውስጥ ሄደሽ ፕራይቬት ሚዲያ የበራውን ስታጠፊው ኢንቫይት አደረግሻለሁ። ህይወት ነይ እስቲ ህይወት ታረኔ ቆሞና አንሺ እና ልጋብዝሽ ማሬ። አይውል ኢንቫይት አንሺ ወይ እሺ በቃ ይኸው አጠፋሁት እና እየጠራ ስለነበረ ነው ነበር ስልኩ። እሺ እኮ ዘጋሁት። በቃ ገብቶኛል በቃ እሺ። እና እንዳልኩሽ እንዳትመጪ አለኝ ማለት ነው። የሆነ ቀን እንዳትመጪ የሆነ ነገር እንፈጥራለን ብሎኝ ነበር። ሲሄድ አጣዋለሁ። ሳጣው ደግሞ ልጆች ይጠብቁኛል። ሙባሪክ ምግብ ቤት ካልኩኝ ሞታ ሳይበሉ ነው ያደሩት። ጠዋት ደግሞ ቁርስ ሳይበሉ ሊሄዱብኝ ነው አይደለ? ግድ ነው ሰው እሄዳለሁ። በቃ ለሊት ተነስቼ እንጀራውን ስላስቆመኝ ሄጄ በጓሮ ተደብቄ ፍርፋሪ ይዤ እመጣለሁ ማለት ነው። አሁን ይዤ ልመጣ ሲሄድ አንዳንዴ ጥሩ ልጆች አሉ፣ ደህና ምግብ ይሰጡሻል። እማያውቁኝ ሰራተኛ ከሆኑ ፍርፋሪ ይሰጡኛል። እና አንድ ቀን ታመምኩኝ ማለት ነው። ልጄ ላኳት ትልቋን ሃይማኖትን ሂጂ አልኳት መድኃኒዓለም ታምሜም ማለት ነው። ስትሄድ አገኛት ማለት ነው ሙባሪክና ሁለተኛ እንዳትመጪ 40 ብር ሰጥቶ ከመድኃኒዓለም መሳለሚያ በእግሯ ለምን ሁለተኛ እንዳትመጪ አላት? እንዳትመጡ እዚህ በቃ እዛው እንደምትሆኑ ነው። ከዛ እኔ ደወልኩልኝ። ማነው ሄድኩኝ መድኃኒዓለም ሄድኩ። ሙባሪክ አቤት፣ እኔ አልቻልኩም። ይሄ ሰውዬ እንዴት ነው የደረሰበትም የእሱ ነገርም ያሳስበኛል የት እንደደረሰ። ሁለተኛ ልጆቹን ሊሞቱብኝ ነው ምን ላድርግ አልኩት። ባልሽ ሱዳን ሄዷል። እንዴት ሄደ? ለእኔ ነግሮኛል አለ። ያም ነገር ትንሽ ልቀበሉ አልቻልኩም በወቅቱ ላይ ማለት ነው። በጣም አመመኝ ማለት ነው። ምክንያቱም ከኔ ያስበልጦ ለሱ እኔ ጠፋ ብዬ እየፈለግኩኝ እንዴት እንዲያደርጋል። ሁለተኛ ደግሞ ስራ ፈቷል ብሎ ሰደቃ ምናምን እያለ ረመዳን ላይ ምናምን ይዞልን ይመጣ ነበር። እሱ ሲሄድ ነገር ሁሉ ቆመ ማለት ነው። ገብቶሻል?
መጨረሻ ላይ ውጪ ልሄድ ነው ልጆቹን የላርጋቸው እንደሚሆን አርጊ እኔ ምን ማውቀው ነገር የለም ያለ። አሁን ምን ሆነስ መሰለሽ ሀቢባ በ2007 በ10 ዓመቱ ማለት ነው ምን ያደርግልሻል? እኔ ጋር ሳይገባ ጓደኛው ጋር ገብቶልሽ ቤቱን ያሁን የምኖርበትን ቤት 3 በ3 ነች ውክልና ለአቶ ሙባረክ ሸሪ ቤት አይደል? የመንግስት ቤት የመንግስት ቤት 3 በ3 በጣም ትንሽ እኮ ነች። እንደገና ደግሞ 10 ዓመቱን መጀመሪያ ከሱ በፊት 10 ዓመቱን እንዴት ኖርሽ? ላይክ አንዲት እናት በድንገት የልጆቿ አባት 5 ልጅ ጥሎባት በድንገት ሲሰወር ሳይነግርሽ አይምሮሽ ሳይዘጋጅ በገንዘብም ሳትዘጋጅ ድንገት ከቤት ውልቅ ብሎ እንዳልሹ በሸሚዝ እና በሱሪ ውልቅ ብሎ ወጣበት ሲቀር አንቺ ዓለም ማለት ምድር አልጨለመብሽም ወይ አልዞረብሽም ወይ? 5 ልጅ ይዘሽ ምን ላብላቸው እንዴት ላሳድጋቸው የሚለው ነገር እንጀራ እንዳልሽው እንጀራ ታስረክቢ ነበረ። ከዛ ውጪ ገቢ ብቻ ማሳደግ አይከብድም። እንገርሽ እንጀራው ጋር ያልኩሽ ተረጋግቼ ነው ከተቀመጥኩበት ሳልነሳ 7 ሰዓት ሆኖ ያውቃል። ራሴን ስቼ ማለት ነው በሩን ዘግቼው ልጆቹን ቁጭ አድርጊያቸው ቤት ውስጥ ለመሰለሽ ምን ማድረግ እንዳለብኝ እንኳን አላውቅም። ማንጋ እንኳን መሄድ እንዳለብኝ አላውቅም። ምክንያቱም ሰው ቤት አልሄድም። እዚህ አካባቢ ቤተሰብ የለኝም። ክፍለ ሀገር ናቸው። ያስቀመጥኩት ነገር የለም። ያለ ድል ምንድነው? ይቅርታ አንዴ ቆይ ትክክለኛ ሰው ይቅርታ እናት ማን ነው ስምሽ? ሀይ ሰላም፣ እንዴት አመሻችሁ? ሀይ እናት እንዴት ነሽ? ሃይማኖት እባላለሁ። ኦኬ ሃይማኖት እባላለሁ። ያ የመጀመሪያ ልጅ ነኝ። እሺ አንዴ በድምጽ እሷ ታረጋግጥልና እና ከዛ ፎሎሽ የሚፈቅድ ከሆነ ቪዲዮ ልታበሪ ትችላለሽ። ኦኬ ላብራውና ገመልሽ ያጠፋዋለኝ አይደል? ላይክ እኔ እርግጠኛ መሆን አለብና ዝም ብሎ መንገድ የሚገባው። እሺ ኦኬ ጀስት 1 ሚኒት። እሷ ናት ልጅሽ ናት? አዎ እሷ ነች። እሺ እናቴ ማውራት ትችላለሁ ወይስ እናትሽ ታርስና ከዛ አንቺ ትከፍልሽ? እሺ እናቴ ቀጥይ እናቴ። እና እሺ እናቴ እና ያሰብኩት ነገር ሀቢባ ምነግርሽ እነሱን ተንገላቱ ታውቂያለሽ። ማታ ሳይበሉ አድረው ጠዋት ቁርስ የለም ምሳ ሰዓት የለም። የማስቀራቸው ጊዜ አለና በጣም ከባድ እንደ እናትነት የሰው ልጅ ይሄን ያሳልፋል እንዴ ብዬ በህይወት የማረሳው ችግር ነው። 10 ዓመቱን ምን እየሰራሽ ለ10 ዓመታት እስከ 2007 እሱ በ1997 ጥሎሽ ጠፍተው እስከ 2007 ድረስ ምን እየሰራሽ ነው 5 ልጅ ልታሳድጊ የቻልሽው? ላይክ አሁን እንጀራዋን ለአንድ 10 ዓመቱን ሙሉ እንጀራ ነበር የምትሰሪ ወይስ ሌላም ተጨማሪ? አስቆመኝ በመሀል ላይ እኔ ብዙ ጥያቄዎች ሳበዛበት አስቆመኝ ማለት ነው። ሙባረክ ያሰራሽ የነበረው አስቆመኝ። እሱ ሲያስቆምሽ ምን ሆነ? ከዛ እንትን ያለ ምግብ ፕሮግራም ላይ ጓደኞች ያስገቡኝ ማለት ነው። አይሻ ከድር፣ አስቴር ወልደሃና እመቤት ጌታቸው የሚባሉ በጎ ፈቃደኞች ነበሩ። የመጨረሻዋ ልጄ በጣም ትታመም ነበር። የምግብ ችግር ነበረባት እና ሆስፒታል ብዙ ጊዜ ትመላለስ ነበረ። የምግብ እጥረት ነበረ። እዛም ታዞላት ነበረ ሆስፒታል ሁሉ። አይሚ ያዝላት ተወስዳት ነበር ምግብ ልታበላት ማለት ነው። አሁን የገባ እየሰማች ስለሆነ መጨረሻ ላይ ልጅ በምን እንርዳት ብለው ስንዴ ያለ ምግብ ፕሮግራም ላይ እንድትገባ ተደረገ። ህፃኗ ትንሿ ልጅ ማለት ነው። የትምህርት ቤት ክፍያም ነበረ በዛን ወቅት ላይ ክፍያውንም በጣም ነበር የምቸገረው ማለት ነው። በመሀል ቢላል መስጊድ ጽዳት ገባሁኝ። ልክ በሄደ ወደ 4 ዓመት 5 ዓመት አካባቢ እንጀራውን 3 ዓመት ምናምን አቆምኩኝ ማለት ነው። አንደኛ እንጀራ ማስረከብ፣ ከዛ ደግሞ መስጊድ ጽዳት፣ ቱታ ማጠብ፣ የገራይ ቱታ ማጠብ፣ እጅ ስራ መስራት። ሌሊት ቁጭ ብዬ ደግሞ እጅ ስራ ሰራለሁ ቱታ። ምክንያቱም እጅ ስራ መስራት ዳንቴል መስፋት ነው ወይስ ሰፌድ መስፋት ነው? ዳንቴል መስራት በክሮሽ ክር። ኦኬ ዳንቴል መስራት። እሺ እየዞርኩም ደግሞ በየሰው ቤት አጥብ ነበረ። ልብስ አጥብ ነበረ በየሰው ቤቱ ልብስ ማጠብ። በጣም ጠንካራ እናት ነሽ። በጣም ጀግና ነሽ። ይህን ሁሉ
ነገር ተቋቁመሽ 5 ልጅ ለማሳደግ ብቻሽን እናትም አባትም ሆነሽ መሞከርሽ እጅግ በጣም ጠንካራ እናት ነሽ። በየሰው ቤቱ ልብስ ማጠብ ስንት አይነት ስራ ሰራሽ? 1 2 3 4 5 እስካሁን ድረስ 5 አይነት ስራዎችን ሰሪ ነበር። ሌላ የምታስታውሽ? ወጥም ሰራ ነበር። እድር ቤት የሴት እድር ላይ የማይመቻቸው ሴቶች ብር ሰጥተውኝ የእነሱን ቦታ ሰራና ይከፍሉኛል። ኦኬ። ወጥ መስራት፣ የድግስ ቤት ወጥ መስራት። አዎ ተቀጥሬ ማለት ነው። እሺ። በርበሬ ማዘጋጅ ነበር። ሀብታም ቤት እጂ በርበሬ መደለት አዘጋጅ ነበር። አዎ 7 አይነት ስራ እስካሁን ድረስ እየሰራሽ ለ10 ዓመታት 5 ልጆችሽን ስታሳድግ ቆይተሽ ከ10 ዓመት በኋላ ባለቤትሽ መጣ። አዎ እሺ። ሲመጣ ጓደኛው ጋር ነው፣ እኛ ጋር አይደለም የሚመጣው። ኦኬ። ጓደኛው ጋር ይመጣል። ከጓደኛው ጋር ይገናኛሉ። እመጣለሁ ቤት። ለምን ባለቤትሽን ይዞ መጣው አለኝ እንጂ በማታ ጓደኛው ሙባረክ ባለቤትሽ? አዎ በማታ ከምሽቱ 4 ሰዓት በር መጥቶ አንኳኩቶ ባለቤትሽን ይዞ መጣው። እንዴ በምን ምክንያት በዚህ ሰዓት ይዘህ ትመጣለህ? አይ ሳየው ሁኔታውም ጥሩ ሁኔታ ላይ አልነበረም። ኦኬ። ይዞ ሲመጣ ግን እኔ እኮ ቀጥታ ወደኛ የመጣ ነው ይመስለኝ። ለካ እሱ ጋር ከርሞ ነው የመጣው። 15 ቀን ከሄደ በኋላ ነው የማውቀው ማለት ነው። ገብቶሻል? ኦኬ። በዚህ ሁኔታ አዎ መጣ። ልጆቹን አናገረ። ተመልሶ እናቴን ጠይቃለሁ ብሎ ያው ቻው ብሎ ሄደ። አባትየው ማለት ነው። የዛኔ ቤት ራሱ ተኝቷል። 10 ዓመት በኋላ መጥቶ ቤት ገባ። ልጆቹን ሰላም አለ። ከዛ እናቴን ሰላም ልል ነው ብሎ ሄደ። ኦኬ ሄደ። እሺ። እናቴን ቤቱ በዛ መሀል ላይ ወድቆ ነበረ የኔ ቤት። ኦኬ። ተኝቶ ነበረ ቤቱን በላያችን ላይ። ጎርፍም ይገባ ነበር። ጎርፍ ይገባ ነበር ወደ ቤት። ጣራው ያፈስ ነበር። መቀመጫ እንኳን አልነበረንም ማለት ነው። አሁን በዛ መሀል ላይ እሱ ሄደ። አሁንም እንደ ልማዱ ቻው ምናምን እኮ አላለም። ደግሞ ብድግ ብሎ ደግሞ ይሄዳል እኮ። ተነስቶ ሄደ። ወዴት ነው ሄደው? ወደ ሱዳን የተመለሰው? እኔ አላውቅም የት እንደሚለመች ይናገራል። እዚህ ጋር ነኝ እኮ አይልም እኮ እንደ ባለቤት እኮ እዚህ ጋር ነኝ እዚህ ጋር ደርሼ ልምጣ አይልም። ሲጀመር በመሀል ላይ አንድ የረሳሁት ሀቢባ ልመጣ ነው ታስገብኛለሽ ወይ ብሎ የሆነ ጊዜ ይደውላል ማለት ነው። በማን ስልክ? በሙባሪክ ስልክ፣ በጓደኛው ስልክ ሲደውል ከኔ ጋራ ያለ ነገር ተቋርጧል፣ ትዳር የለህም፣ ልጆችን ግን ማየት ትችላለህ፣ ከኔ ጋር ያለ ነገር ተቋርጧል። ምክንያቱም እንደፈለገ እየወጣ እንደፈለገ እየገባ ትዳር ባል ሊሆን ይችላል አይችልም። በዛ ላይ ዋጋ አስከፍሉኛል። ልጆቹን ሜዳ ላይ ብትን አድርጓቸው ነው የሄደው ማለት ነው። አሁን በመሀል ላይ ይሄን ቤት ለመስራት ቢላሉል ሀበሽ የሚባል ድርጅት መጣልኝ። አጋጣሚ ቢላል ከገባው በኋላ ቢላል ምስል ከገባ በኋላ የሆነ አጋጣሚ ታምሜ ሊጠይቁ ሲመጡ ያፈሳል ምናምን ቤቱ ሲያዩ በጣም ያዘኑት። ልጆቹም ከትምህርት ቀርተዋል። ሀይሚም ቆማለች እዛ ጋር። ሁሉም ቤት ናቸው። ዝናብ ይዘንባል። የት ጋር ይቆሙ? በጣም አዘኑ። ለምን ቀራችሁ ትምህርት ሲባሉ ሀያት ማለት ነው ያው ልጅ አይዋሽም አይደል? አልበላንም፣ ምግብ አልበላንም አለቻቸው። መኪና ይዞ ነበር የመጡት 2 ባለሀብት ሊያዩን እኛን ማለት ነው። ያው ሊያዘግሩን ዚያራ ብሎ ይመጣሉ አይደለ? ያው ያለንበትን ችግርም ስላወቁ ነው የመጡት። ተነስተው ሄደው ሩዝ፣ የበሰለ የተቀቀለ ሩዝ ስጋ ይዘውልን መጡ ማለት ነው ለልጆቹ። ቤታችሁን ፍቃድ አትጠይቁና ቤቱም ይታደሳሉ። በጣም ደስ አለኝ። ራመት አንደኛ ወጣ ነበር ከኬጂ። ለሷም ጫማ ምናምን ግዢ አሉ። ውሃም አልነበረውም ቤቱ። ያንም ውሃ አስገቢ ያሉ። ፕሮሰስ ተጀመረ። ስንሄድ ቤቱ ኪራይ የለ ምን የለ ተቋርጧል ሁሉም ነገር እሱ ከሄደ ጀምሮ ማለት ነው። ቢላሉል ሀበሽ የሚባል ድርጅት ሙሉ እንትኑ የሚከፈለውን ከፍለው ቤቱ ተሰራ። ቤቱ ትንሽ ነበረ። የመንግስት ቤት ሆኖ ክራይ ይከፈል ነበረ እና ባለቤትሽ ጥሏችሁ ሲጠፋ ክራይ መከፈሉ አቆመና እዳ ተወዘፈ ማለት ነው። እዛ ውዝፍ ተወዘፈ። አዎ ኦኬ እሺ። ያን ውዝፍ ከፈሉልን ቢላሉል ሀበሽ። ውሃውን ደግሞ ያው ጓደኞቼ ምናምን ተደጋግፈው ውሃውን ገባልኝ። ለምን ቤት ሲሰራ ውሃ የሚሰጠን ስለሌለ ማለት ነው። ያ ነገር ተሰራ። አሁን በመሀል አቶ ሙባሪክ አሁንም ይመጣልሻል መጡ ስልክ ላገኝሽ፣ ለምን ቆጥና ምድር ተሰርቷል ቤቱ። እኔ ደግሞ በጎ ፍቃድም ገብቼልሻለሁ ማለት
እነዚህ አሁን ልጆችን የሚረዳው ድርጅት እስቲ ግቢ ለቡና የሚሆንሻል የትራንስፖርት አለው ብለው አስገብተው ነበረ። ቁጭ ብለናል። ልክ ስልክ ይዞ መጥተው እንቺ አገኘዋለኝ። አላናግረውም አልኩት። አላናግረውም። ለምንድን ነው በአንተ በኩል እኔ እሱን የማናገረው? ሲጀመር እኔ አላውቀውም። በቃ አታገናኝ፣ ድምፁንም መስማት አልፈልግም። ቢለምነኝ ቢሰራኝ አላናግርም። ልጆቹን አገናኘው አልኩት። እዛው ቆሞ ምን ያደርግልሻል? ፎቅና ምድር ተሰርቷል፣ ቤቱ አምሯል፣ አሁን ብትመጣ ጥሩ ነው አለው። ስነ ስርዓትን ያዝ። ከዚህ በፊትም 15 ቀን ሙሉ የሰው ባል ሂድና ልጆችን ጠይቅ ሚስትን ማለት ሲገባክ ልጆችን በሁለት ሰራተኛ አንቀባረ እያሳደግ ልጆችን በመኪና ሄዶ እየመጡ አስጠኝ ተቀጥሮላቸው የኔ ልጆች ግን ሳይበሉ አድረው ሳይበሉ እየዋሉ በልጆች የፈረድክ ሰው ነክ አያገባም። እኔ ከህይወቴ ውጣ በቃ እስከዛሬ እዚህ ደርሻለሁ። ካሁን በኋላ አልፈልግም። ምክንያቱም ያ ያረገው ነገር እንጀራ ፍርፋሪ የከለከለችው አሁን ለካ በዛች ቅጽበት ቤቱን ሁሉ ውክልናውን ንብረቱን ወረቀቱን ከፈለሽ ያሳይሻለሁ እንዳለ ለካ ቡራዩ ላይ እኔ ልጆቹን ይዤለት አይሽ እኔ ልጆቹን ይዤለት እየለመንኩ አበላለታለሁ። እሱ ብር እየወሰደ ያጠራቅማል ሙባሪክ ሸሪፍ ጋር ማለት ነው የሚሰራበትን ብር ማለት ነው። አዎ ወስዶ እዛ እያጠራቀመልሽ እኔ አላቀልሽም። ወረዳ ሲሄድ ልጆች እስቲ 18 ሞልቷል ለመታወቂያ ብዬ እኔ ምን እንትን እንዳልኳለ ሄጄ ሳይልሽ አቶ ሙባሪክ ሸሪፍ የኛ ቤት ብኩልና ወስዶልሽ ከላይ ቁጭ ብሎልሻል በቤታችን ፋይል ላይ በጣም እውነቴን ነው ሀቢባ ወላሂ ማለት አንቺ ባለቤቱ እያለሽ ለጓደኛ ለባዳ ውክልና ሰጠ ወላሂ ሰጣው ወረቀቱ እስኪ አሁን ድረስ አለ እጄ ላይ የሚገርምሽ ወላሂ ከሁሉም በላይ ደግሞ ይሄ አማኑነት ያሳብዳል። ግን አሁን ልጆቼን ጥየሌን ነው ልበትን ነው ማን ላይ ልምወጣው ሳልፈልጉ ከሆነ ከኛ ተፈጥሯል አይደል? ያ ሁሉ ህመም ያ ሁሉ ቁስለት ያ ሁሉ ሞራል መነካት ሚስት ሆነሽ መናቅ መዋረድ ተጥሎ መሄድ አንቺን እንደ ቆሻሻ ጥሎ እዛ ጋር ደግሞ ለሌላ ሰው በቃ እኔ ስሜቱ ይሄ ነው ያለሽ። ህልቁ በጣም ነው ያለቀስኩት። በጣም አለቀስኩ። ያለ ተቆራጭ ልጆች አሳድጌ ውለታ ይሄ ነው ወይ? ቤት ለምኛ ሰርቼ አስገብቼ ምስጋና እንጂ ለዋልኩት ውለታ ይሄ አይደል። አለቀስኩኝ። ልጆቹ ምንም ነገር ፋይል ላይ የሉም ነበር። ፋይል ላይ የሉም። ግን ማሰዎች እኔ ማላቃቸው ገብተውልሻል እዛ። አሁንም አለች የሚገርምሽ ወሳኝ ኩነት ላይ ሙሉዓለም ትባላለች እና እንትን የክትባት ካርዳቸው ይዘሽ ነው ያለች። አታልፊሽ የኔ እናት ያው እናት ናት የምታስበው። አይዞሽ እኔ አስገባልሻለሁ እናት መሆንሽን ስለሚገልጽ የህፃኑ እናት የሚል ስላለ የክትባት ካርድ አምጪ ብላኝ ልጆቼን እንዳለ የቤቱ ፋይል ላይ አስገባው ማለት ነው። አስገባችልኝ። በዚህ አጽናናችኝ። ፍትህ ጽሕፈት ቤት ደግሞ አለ ታምራት የሚባል እሱም አሁን አለ የሚገርምሽ ከሌላ ቦታ መጥተዋል። እዛው ወሳኝ ኩነት ላይ ልደት ካርድ ቦታ ላይ እየሰራ ነው። መጣ እሱ ምንድን ነው አለኝ። እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑና የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል አይደለሽ? ያው እንግዲህ በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ
ደስ ሃይማኖት መቼ ነው ሄደችው? ወደ 3 ዓመት። ኦኬ ማለት በስንት ዓመቷ ሄዳ ነው? የዛኔ ልክ 18 እንደሞላት። ኦኬ በ18 ዓመቷ ሄደች። ከዛ 3 ዓመት ቆይታ መጣች። ኦኬ እሺ መጣች። ልክ እሷ ስትመጣች ሲባል ደግሞ ቀጥ ብሎልሽ መጣ እዛልሽ እንዲቅርታ ምናምን ሊል መሰለሽ እንዴ? ደረቱን ነፍቶ ቢላል ሀበሽ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ፣ እውነቴን ነው የምነግርሽ፣ እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ አሁን የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር እናትሽ አፈርት ብላ ቤቱንም አብሬሽ ነው የማቃጥለው። እሱ ከወጣ አንቺ ማትኖሪ። በጣም የሚገርምሽ ጸብ ተነሳ ማለት ይሄን የምትለው እሷ ናት። አዎ ሃይማኖት ለአባቷ ጊዜ አባታችን እኮ ሁላችንም እንወዳለን። ያው ሳለቅስ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ ባሏ ጥሏት ሄደ ብሎ እኔን ያሳደገ ሳንሰው እሱ ጥሎ ሄደውን ክፍለ ጥሎ ሄደውን ልጆች እኮ እየላከልኝ አባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲሆነውን አባቴ አንድ ቀን መድኃኒት ሳልገዛለት ነው አቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሼ እኮ ነው የምለው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስላት አሁን አግልለውኝ እነሱ ግንባር ገጥመው አቢባዬ እኔ ሃይማኖት ሲሆን እየሰማችን ነው። አንድ ብር አትልክም ለኔ እናቴ ብላ አትልክም። በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩትን ሸጫለሁ እንዳይረቡብኝ ብዬ ስለ እውነት እና አሁን ለእኔ አይገባኝም። እውነቴን ነው የምልሽ ደረሱልኝ ብዬ ማለት ነው እፎይ እላለሁ ብዬ ባልኩበት ሰዓት ላይ እነሱን እንደመግደል ነው እየሄዱ ያሉት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ብላ አልመሰክርም ማለት እውነቴን ነው የምልሽ። ምንድን ማለት ይህን ሁሉ ዓመት ለፍተሽ ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድን ነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ ሚል ነገር ካለ ይኸው አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ እየሰጠዋት ነበረ። ውሸታም ናት። ይኸው እንዲበልና እስኪ በአካውንት አንድ ቀን ለእኔ የላከበትን ብር ይስጤና ያሳይ። እውነቴን ነው የምነግርሽ። ያም ይሰማኛል። ግን እኔ አባቴን ስለምወድ ማለት ነው ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። አቢባ እውነቴን ነው። አሁን ማታ ከሴተኛ አዳሪዎች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ ማነው? እንደዚህ ማለት ማናት? እንደዚህ ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ፣ ነርሲንግ ተምሬያለሁ። እነሱን እያሳደግኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል ሀበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 ዓመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትማረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቴም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ።
ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እንደዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ እኔ ምንም ማለት አልችልም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ እና ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ እና የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበረ ሀቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል፣ የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 ዓመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ። ምን ሰው ነኝ ገባሽ? የሙት ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ በአላ ሂውማኒር አረኩ ሀቢባ፣ ሂውማኒር አረኩኝ። ድሬ ሻርብ ለመልበስ ይሰጠኛል ሰው ነው የሚያለብሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ አምቶ ድሬ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ ወጥቻለሁ። አንቺ የቀለሽ ቅሌታ ማሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። ያንዳንዱን በሜሴጅ እልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው፣ በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም። ደህናውን ብዬ ነው ጻፍኩት ራሴን ላጠፋ እና አሁን ህይወት ከጎን ያለችው ህይወት ህይወት ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በደሌን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያለው የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ። ተመቱ ብዬ ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው ሀቢባ። ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት። የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራይታ ከአባቷ ብቻዬን ነኝ። ያው ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም።
4000 ብር ናት የትራንስፖርት የሚከፈለኝ። የተደረግሽበት ሚዲያ ላይ አይደለም የልጆች ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ ልጅሽን እንዲርሽ ማውራት ይከብዳል እኮ። ስንት ዓመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ በሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኘኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 ዓመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባዬ 50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምኜ ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 ዓመት ወይም 10 ዓመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽውም ነው ጥያቄያቸው። ይሄ ነው በቃ ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ፣ እኛ ሞተንልሽ ልታገቢ ነው ወይ ትለኛለች። ሀቢባ እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬ አውጥቼ ስሸጥ የ2 ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔን ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆቼን ስቆጣ። እኔ እውነት እኔም ባይተዋ እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ፣ ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ፣ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር። በር ስር ነው የምተኛው ሀቢባዬ፣ በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትደበድበኝ ነው የምትነሳው። ኢማን ተደርባ ነው የምትነሳው። 4 ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ናት፣ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባችሁ ነው ነይ ነው የምትለኝ። ማቲ ነይ ጥለሽላቸው ያገባችሁ የትኛዋ? ሄለን ሁለተኛዋ ማለት ናት ሄለን። አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና እሷ ብቻ ናት ያገባችሁ ከ5ቱ? አዎ እሷ ናት ያገባችሁ። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ የምመካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ እንጃ እኔ አላውቅም። አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አለን። እኔ እኮ እዛም እኮ እንዴት አትፈልግም። ገብቶሻል? አሁን በቀደም ደውላ እንዴት ልጆቹን ትልትያቸዋለሽ? አበደች። ብዙ ቀን እኮ ስሞታ ነግሬሻለሁ አለ። ብዙ ቀን እኮ ነግሬሻለሁ። ተይው ምከር። እኔንማ አይሰሙኝም አለ። ለትልቋ ንገሪያታ። እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ። አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ። ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትን ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከር ትተው ነፃነት ማለት የትኛዋ ናት? ሃይማኖት፣ ሄለን፣ ሀያት ኢማንና ራህመት አለ። ሀያት ነች። 2 ስም ነው ያላት። ነፃነትም ሀያትም የሷ ስሞች ናቸው።
ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም እሱ ኦርቶዶክስ ስለሆናችሁ መሰለኛል ሚክስ የሆኑት። አይ አይደለም። መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎ ከሄደ በኋላ እኔ ወደ እምነት የተመለስኩኝ ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል ያውቃሉ ስለ ሃይማኖትም ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። እና በዚህ ሁኔታ ነው። አሁን አንቺ ውሃ ጠጪና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናትን ደግሞ እናት ቅድሚያ እንስጥ ብለን ቀድመሽም የመጣሻል ውሃ እሺ እናት እሺ ማይ እና ሚውት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚውት ሳታበራ ነው እስከ መጨረሻ ያስጨረሰችሽ እና እሷም ስታወራ ምንም እንዳታቋርጫት። እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት፣ አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይ ዶንት ኖ እኔ ምን ብዬ እንደምናገር አክቹሊ ይከብዳል በጣም። አሁን ላይ ያየው ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አርጋለች እንደዚህ አርጋች ብሎ መናገር ይከብዳል። ግን አንዳንድ ጊዜ ነገሮች ፎርስ ያደርጉሻል ነገሮችን ኤክስፕሌን እንድታደርጊ። በምን ምክንያት ነው የተፈጠረው? ኦኬ ለምሳሌ አሁን የሆነ ቃል ተናገሩኝ ስትል በምን ምክንያት ነው? ያ ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረን አናውቅም። አሁን ላይ እዚች ጋር ሰው ሁሉ እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር ቁጭ አድርጋ ለሰው የምትነግረው የሆነ ያልሆነውን ትናገራለች። እና ባይዘዌ ብዙዎቻችን አሁን ለምሳሌ ኢማን፣ እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከእነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ በጣም እንፈራለን። ሰው መቅረብ ብዙ ጊዜ ብቻችን ነው የምናሳልፈው። እና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔም ነው ያሳደግኳቸው ማለት ትችያለሽ። አዝዬ ያሳድጊያቸዋለሁ። እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔም ህፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራዥ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ የዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ፣ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እችን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ አግዛት ነበር። ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን የማግዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት? ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ። በጣም
እኮ አንቺ ለምሳሌ ቀላል የሚመስልሽ የከፈልሽ መስዋዕትነት ነው ቀላል አይመስለኝም። እኔ ራሴ ባይዘዌ እናት ነኝ አሁን ላይ ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ የማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምታይን አይን የእሱ አይነት አይን ነው። ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ትምህርት ቤት። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። እኛን ከልጅነታችን ጀምሮ እና እኔ ደግሞ በምን ዕዳዬ ነው ጉሊት አብሬያት መቀመጠው? ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጡ ነው ለመጀመሪያው። ገባሽ? ለፍቼ ይህን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው። ገባሽ? ግን አሁን ነገሩ እየባሰ ሄደው ነገሮች የተቀየሩ የሄዱት ልጆቹ ታናሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላውቅም። እንዶ ምንመታለን እንጂ እናታችን መልስ እንኳን አንሰጣትም። ስትመታን ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድን ነው እንኳን ብለን። ግን ጥፋቷችሁ ይሄ ነው እንኳን ብላት ነግረንም ነበር። ማንም አላገዘንም። አሁን ካልሽ ባህሪያችን ካየሹ የጎረቤት ሰውን ያሳደገን እኛን ጎረቤት መጠየቅ ትችላለሽ። ምናድርበት ቤት ስንመታ ብንገባበት ስንራብ ሄደን ምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆኖ የሚቆሙ። ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎችንን ብዬ አላስብም ያን ያክል። ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ። እኔ ነው መሰለኝ ኔትወርኩ። አንቺ ተቀመጪና እኔ እስቲ ለአንቺ መሆን ያቅተኝ ብያታለሁ። እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ ለሰው የሚከብዳል አክቹሊ። ከሷ የማንጠብቀውን ነገር ነው የምናየው ብዙ ጊዜ። ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው። ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን? ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስቦ ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ናቸው ጎረምሶች። ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ እኛ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም። ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛት ተኛለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳችሁ ነው መልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ቅር ይበለኝ። ማውራትም አልፈልግም ይሄን። ግን እሷ በጣም ኦቨር ሄዳለች። ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊግ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1-2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ እኛ። ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን እኔ ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለእኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጿ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጩን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3-4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት። እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም መሆነው።
ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳን ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘን እና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅም። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው። የኔ እናት የምትጠጣው አንድ ቀን የመጠጣ ፎጋስ ታቀርባ ይቻት አላቅም። ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶ ነው ብቻ እንዴት እንደመናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እሳይ ነው ምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ከዓለም። እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም። አይደለም እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩትኝ የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰቤ እኮ ስል ልጆቹ ላይ አይደል ነው አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለእሷ እያረግሽም ነው ስቲል አይደል? ግን እናትሽ አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሱ በጣም ውሸት ነው። እሱ ውሸት ነው። እሱን ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ። እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠረውን ነገር ባይዘወይ በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛን ገባሽ? እሷ እንደዚህ ያደረገች ወታ መሸች ናምን ስትል እኛ ማናቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገቧ ማለት ነው። ያኔ የእናት ሆድ ይችላል አይችልም፣ እሱን ለእናንተ ትችዋለሁ እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከሷ ጋር ገባሽ? አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው። ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ ከሌን መቷት ከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሸዋል፣ ያ ልጅ ደውሎልሻል እያለች በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር። ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው። አንቺ እዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር ዓመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 ዓመት ኦልሞስት። መጀመሪያ ሳውዲ ነው የሄድሽው በ18 ዓመት? 17 ዓመቴ ነበር። በ17 ዓመቴ ነበር። ኦኬ። በ17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽ ነው ከዛ ተመልሽ እና ብዙ ነገር አናቅም። ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ እኔ ደርቄ ልቅር። እኔ የባዘዊ ላይክ ኢትስ ኦኬ ገባሽ? በጣም ብዙ ከሰው የተማርነው ነገር አለ። ግን ጥሩነቷን እየናፈቀን እየፈለግነው ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ። ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ፣ ባይዘወይ አነገር ልንገርሽ፣ እዚህ ጋር ቁጭ ብሎ ይሰሙ ይሆናል። ማማ የመከሩሽ ሰዎች እንደዚህ አድርግ ያሉሽ ሰዎች አይጠቅሙሽም። እመኚ፣ አያደርጉም። እነሱ የምር አስበውልሽ ቢሆን ኑሮ መጥተው እኔን ነበር የሚያወሩኝ። ማንም መጥቶ እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጽ በፊት ከ2 ቀን በፊት ደውለን እኔና አንቺ በሰላም አውርተናል። ከእህቴ ጋር ነበረች፣ በሰላም ተነጋግረን ሰላም ወይ ተባብለን ይዘጋ ነው። እዛ ጋር የሚገፋፉሽ ሰዎች አይጠቅሙሽም። እመኚኝ፣ አይጠቅሙሽም።
የእነሱን ግን የራሳቸውን ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩት ሰዎች እናቴ እኔ ሶሻል ሚዲያ አታውቅም። እሺ እናቴ ሶሻል ሚዲያ አታውቅም። የምትይዘው ስልክ ራሱ አይደለም። ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጥታ ችግሯን መናገሯ ነው። ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ወስዳት ከአባታችን ጋር ያለውን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ማለት ምን አልሽ መሰልሽ እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥተሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቀራልሽ የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል። ኖ የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም እሱ ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩት ማለት አግዣት አለው ነው በመስዋዕትነቱ እኔም ልጅ አግዣት አለው ነው እና ለዛ ደግሞ ክሬዲት አልሰጠችኝም ነው። ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም በዛ ማለት ነው ገባሽ? የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ኦኬ በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው አይደለችም? አዎ ምክንያቱም እንደዛ ነው እኮ እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ማድረጓ እንደ እናት ካንቺ ኤክስፔክት ማድረጓ ትክክል አይደለችም። አሁን ነው ያቆምኩትኝ ሀቢባ። ኢቨን ኢትዮጵያ ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር ሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከእሷ ጋር በተቻለ መጠን እልክላታለሁ። ለእሷን ፈታ ብዬ ያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርት ቤታቸው ለትራንስፖርት ለምግባቸው እንጂ ከዛ ውጪ ይቅርታና ለእሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ስልክላት በፊት ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጪ ላይ ለጎረምሶቹ ነበር እየሰራች የምትጠቀመው ለሌለችው ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጊ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነስ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግርሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው ቢሆንም ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም እሱን ነው። አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ። ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽኝ ሰብስበሽ ኑ ብሉልኝ ኑ ጠጡልኝ ልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀተሽን ቁጭ ብዬ እያየሁሽኝ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛ ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷን እንጠይቃታለን። ይሄ ነገር ነው ያወራሽው እውነት ተፈጥሯል አልተፈጠረ የሚለው እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽኝ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜ በጣም ብለሻል ራስሽ። ኖ በፊት ሳቃት ነው የምልሽ። በፊት ሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ። ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ሰታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዚ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ግን የፈለገ ነገር ብታደርግ ዩቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ በእንዴት ሊወጫ ግን የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሻን ነገር ልንገርሽ ሀብላ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርጊልኝ። አንድ ቀን የሁሉ ዓመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም።
ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዙር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀብላለች። እሷ አሁን ላይፌ ነው ብላ ተቀብላለች። ማንም አይመለከተውም። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። መቆጣጠር መብት አይደለም ሀቢባ። እኔ እሷን ማጣት ስለማልፈልግ ነው። ይሄን እኮ በቆጣት እኮ እኔ እሷን ላለማጣት ያደረኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላይደሽ ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድን ነው የምቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን። ቮይሷን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ። አሁን እኮ ስድቦቹን እንደምትልክልኝ አንቺ ቮይሱን ስድቦቹን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምናልሽ እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ የሚመስልሽ። እሷ እንደዚህ አይነት ነገር አላሳየችም እስካሁን ስትናገር ላይክ ባለንበት ላይፍ አሁን እኔ የተሻለ ቦታ ላይ በመኖሬ እሷ ለእኔ ደስተኛ አይደለችም ካልሽ አለችሽ እኮ ስላለችሽ እኮ ነው ሀቢባ፣ ስላለችሽ እኮ ነው። አሁን እሷ እያለቻለች የተሻለ እየበሉ እኔን አያበሉኝም ነው። እንደ እናት እኮ የመጠየቅ ማለት እንደ እናት ተረስቶ ቢሆንም ተረስቶ ትላንትና የኖራችሁበት ተረስቶ ዛሬ እኮ እኔ የራሴ ህይወት ትናንት ያደረኩላችሁ እናቶቻችን ሁላችንም ይሉናል። ባይዘወይ ትናንት ያደረኩላችሁ ዛሬ እኮ የኢትዮጵያ ህዝብ ሁሉ ይስማልኝ ያለችው ፖይንት ይሄ ነገር ይገባዋል ወይ? አሁን እኮ የምድር ላይ ሁሉም ሰው መልስ እንዲሰጠኝ የሚፈልገው አንቺ እናት ነሽ አይደል? ልጅሽ የፈለገ መጥፎ ይሆን እሺ ንገሪኝ። is that easy for you like ቀላል ነው ለአንቺ ይሄን ማድረግ? ወጥቶ መናገር ሌላ ጉዳይ ነው። እንደዚህ እየበላች ልጄ እንደዚህ አታረግልኝም። እሺ ያረኩላት ሰዓት አይም ያደርገሽልኛል ብላኛለች። ልጆቹን እያስተማርሽ ነው ከራስሽ ቀንሰሽ እየሰራሽ እስካሁን እድሜ ልክ እንግዲህ ስንት ዓመት እየሰራው ነው እየሰራሽ እያገሽ ነው ብላኛለች አላለችኝም? አሁን እኮ እሷ ናት ልጆቹን ያበላሽብኝ ራሱ አለችኝ። እኔ ከማንም ጋር አላወራም ነበር፣ ከሙሉ ቤተሰብ ጋር አላወራም ነበር። አሁን ነው ተመልሼ ቤተሰብ እየፈልጌ እነሱንም ማንሳት የጀመርኩት። ምክንያቱም ሳይኮ አድርጋ ነው ከዛ ጋር ያስወጣችኝ። ራሴን ለማጥፋት ስንቴ ሞክሬ በዛ ምክንያት ነው ከሀገር ላይ የጠፋሁት። ማንም አያውቅም። ልጅ የጠፋች እንኳን ብሎ የሚፈልገኝ የለም። ስንት ዓመት ሙሉ ስጠፋ ለምንድን ነው መታ ሶሻል ሚዲያ ላይ ልጅ ይፈልጉልኛል አለችው። ኦፍኮርስ ነው ምክንያቱም ታውቀዋለች። ኦፍኮርስ ነው ለምን ዛሬ ግን ልጆቹ በሉ ለኔ ብር አላከችም። ብር እየላኩላት ነበር፣ ግን ያ ብር ጥሩ ቦታ ላይ እየዋለ ስላልሆነ እያበላሻት ስለሆነ አቆምኩኝ። ግን ያም ሆኖ አሁንም አልቆመም ያ ነገር። አሁንም ጎረምሳ ይመጣል፣ አሁንም ይደበድባቸዋል። ልክ እነሱ ግን እንደኔ አይደሉ። ለምንድነው እንዲህ የምታደርጉ እያሉ መቆጣት ጀመሩ። ጭራሽ መልሳት ስትል መናገር ጀመሩ። እኔ ሳልሆን እነሱ ራሳቸው ሰውነታቸው ነው ያንን ሪያክት የሚያደርገው። ሃይማኖት ስለመከረቻቸው አይደለም። ገባሽ? አሁንም የምንፈልገው እሷ እንድትስተካከል ነው። አባታችን ሄደን እስክንደበድብ ድረስ አድርሳን ታውቃለች። ባይዘው ጀስት እሷን ተከትለን እሷ ደስ እንዲላት ገባሽ? አንድ ቀን እኛ ተሰብስበን ስለሷ መጥፎ አውርተን አናውቅም። እኛ የምንፈልገው እናታችን ነው እንድትሰበሰብ እንድንጦራት ነው የምንፈልገው። ካላስ ከዚህ ውጭ ምንም እናንተ እናትና አባታችሁ መሀል ለምን ትገባላችሁ? ላይክ እነሱ እንደፈለጉ አይደል? ግን እኮ እሺ አሁን እኮ እየተናገረች ያለችው ሃይማኖት አሁን አብረን እንድንሆን ትፈልጋለች ምናምን ነገር ታውቂያለሽ። አባታችን ልጆቼ የተቀየሙኝ ያለችው እናት እውነቱን አይሆን አንቺ ንገሪኝ። ቆይ እኛ ችግራችን ከእሷ ጋር በሰላም የምናደርገው አንድ የሀይሚዬ ልድገምልሽ እና አንቺ ከዛ ትመልሽኛል። እሷ እናትሽ ያለችው 10 ዓመት ሙሉ ይሄን ሁሉ መስዋዕትነት ከፍዬ አፈርድሜ በልቼ በየሰው ቤቱ ልብስ አጥቤ ስንት ነገር ሰርቼ አሳድጊያቸው አባታቸው 10 ዓመት የትም ዞሮ ከሌላ ወልዶ ሲመጣ ለምን አላስገባሹም? እቤት አስገቢኝ ሲል እኔ አላስገባም ስላልኩኝ ለምን አይገባም ብለው ነው ዶቼ የተነሱብኝ ነው። ውሸት ነው። የተነሳችሁባት የመጀመሪያው ነገር ምን አድርጋ ነው? ችግሩ ከኛ በላይ ጎረምሳ ስለምታመጣ በጣም ስለምታመጣ እኛ ቤት ስለሚቅሙ ስለሚያጭሱ በዛ ነገር አንቀበልም። ደስተኛ ገና አባታችሁ ሳይመጣ በፊት ማለት ገና አባታችን ሳይመጣ በፊት ይሄ ከልጅነት ጀምሮ ነው የምነግርሽ። እኔ ገና 12-13 ዓመት እያለሁ አባታችን ልክ እንደሄደ አካባቢ ገባሽ ነገሮች ኦቨር እየወጡ መጡ። ባይዘው አሁን ላይ ነው ወርስ ነገር እየባሰ የመጣው። ለምንድነው አሁን ላይ እኔ ለሷ ያለኝ ነገር የቆረጠው? በእኔ የተጀመረ ነገር በታናሽ እህቴ ስቲል ሀፕን እያደረገ ስለሆነ ሰው የሆነ ታይም እኮ በሆነ ችግር ምክንያት ያደርጋል። ከዛ በኋላ እኮ ያቆማል። you have a lot of reason። አሁን እኛ ማደጋችን በህይወት መኖራችን ለሷ ምንም ነው ገባሽ?
ያ እኛ ማደጋችን ምንም ነው፣ ሰው መሆናችን ራሳችን ማወቃችን ምንም ነው። እኔ የተረዳሁትኝ እሱ ነው። ግን አይ ዶንት ኖ አሁን ስለዚህ እሷን አፌክት እያደረጋት ስለሆነ እኔም ስለ ልጆች ስለ እህቶች አላስብም፣ ስለማንም አላስብም። ሰው የራሴን ህይወት መኖር አለብኝ ማለት ነው። በጣም የሚገርምሽ ነገር ይሄ ሳይኮ ከማድረግ እንዴት አድርገን የተማርነው? ሀቡ አስቢው፣ ትምህርት መማር እንደዚህ አይነት ፋሚሊ ኖሮሽ ቀን በቀን የሚደበድብሽ ቀን በቀን በጎረምሳ የሚያስደበድብሽ እንደዚህ አይነት ፋሚሊ እያለሽ እንዴት ነው የምትማሪው? ያ ነው አሁን እህቶች ላይ ሀፕን እያደረገ ያለው። አልተናገርኳትም። ካደረገችው አንጻር ምንም መልስ አልሰጠናትም። እመኚ ራሴን ግን ሰብስቤ እህቶቼን አይዟችሁ፣ አትሊስት እኔ እንደወደቁ እናንተ አትወርቁም። እኔ ያዩትን ግን እናንተ እንድታዩ አልፈልጉም። ምንም መጥፎ ነገር አድርጉ ብዬ አላኳቸውም። ምንም መልሱላት ብያቸው አላቅም። አለውላችሁ ግን ትምህርታችሁ ለእኔ ስትሉ ጨርሱ። ያንን ነው እያደረግኩ ያለሁት። አሁን እሷ ግን እልህ የያዛት በቃ የእሱ ይሄ የአባታችን ያለው ነገር የእሱ ላይ ያለው ንዴት እኛ ላይ እየተወጣች ነው። ከድሮም ጀምሮ እስካሁን ድረስ ከድሮም ጀምሮ አሁን እየተወጣችን ያለችው። አሁን ዛሬ ደውዬ ነበር፣ ደውለውልኝ ነበር መጀመሪያ እና አባታችሁ ፊቱን ሶሻል ሚዲያ ላይ መውጣት አልፈልግም አለ እና እናንተ በላችሁት ነው ሲል ነው። ለእሱነቱ አይደለም። አንደኛ ነገር እህቶቼ ተማሪዎች ናቸው። ትምህርት ቤት በሚያቆም በማያቆም ልክ እንደዚህ እንደ ኮመንታተሮቹ እንትን እንደሚሉት በሚያውቁትም በማያውቁትም ጀጅ ያደርጋሉ። ትምህርታቸውን ሊጨርሱ ሊመረቁ ትንሽ ጊዜ የቀራቸው። ጀስት አትሊስት ትምህርታቸውን እስኪጨርሱ ድረስ ጀስት ይሄን ቪዲዮ አንሳና ጀስት ትምህርታቸውን እንዲጨርሱ ዳስ ማይ ሪኩዌስት። ከዛ የበለጠ ኤክስትራ ምንም የጠየኩት ነገር የለም። ውሸትም ነው እውነቱ ነው ማለትም አልፈለግንም። ምንም ነገር ታሪክ አልከፈትም። ጀስት ፕሊስ ለእህቶች ያልኩት አባታችን ታሟል፣ ታማሚ ነው፣ ብቻውን ነው የሚኖረው። ገባሽ? ሄደን ጠይቀነው ማናቅም፣ ብርም አልክለትም። ገባሽ? በስልክ ነው አንዳንዴ ከስንት አንዴ የምንደዋወለው እንጂ ምንም ነገር የለም። አሁን ለአባታቸው አግዘው አባታቸው መረጡ። ለምን ወሰደባት? ልጆቹን ሰብስባ የምታኖርበትን የቀበሌ ቤት ለምንድን ነው ውክልና ወሰዱ የወሰደባት? ኦኬ፣ እሱን ደግሞ ባይዘዌ ጓደኛው ማለት ነው። ጓደኛው አሁን የተባለው ልክ አባታችን ባልነበረ ሰዓት ልክ እንደ አባታችን የነበረ ሰው ነው። ምናልባት አሁን ማየት ይችል ይሆናል። ይሄን ሲቸግረን የምንሮጥ ሄደ የምንጠይቀው ጋሽ የምንለው የትምህርት ቤት እየከፈለ የሚያስተምረኝ እኔ እሱ ነበር። በአመት ባልም ሁሉም ነገር የሚያደርግልኝ አባቴን ከቨር ያደረገው እሱ ነበር ብዙ ነገር ላይ ኦኬ፣ እስካሁንም ድረስ እና በነዚህ በልጆቹ ምናምን ነገር ምክንያት በቃ ቤት ውስጥ በሚመጡት ጎረምሶች ቤት ውስጥ ሁሌ እየተመላለሱ እንደፈለጉ የሚሆኑብን ወንዶች በሱ ምክንያት ነው። ገባሽ? ተመሰካክረው የፈለገ ነገር ቢሆን ጎቨርንመንት ይሄን ነገር አክሴፕት አያደርግም። በቃ የምታደርገውን ነገር ዲቴል ሳሰጫቸው ከመሬት ተነስተው ነው በቃ አንተ መውሰድ አለብክ የሚባል ነገር የለም። ይሄ ከአንድም 3 4 ፍርድ ቤት ያየው ነገር ነው። በዚህ መሀል ግን እኔ ሀሳብ ሰጥቼ የማላውቀው የተሻለ ነገር ስለማስብ ነው እንጂ ያ ይገባዋል ብዬ አይደለም መጠየቅ። እኔ እሱ የሚልክልኝ ወይም ደግሞ እሱን ጠይቄ ቮይስ አድርጌ አሰማሻለሁ። እኔ ቤቱን የተወኩት ልጆች እናንተ ቦታ እስክትይዙ ድረስ ነው፣ እኔ ችግር የለብኝም ነው የሚለው። ቤቱ አሁን በአባትሽ ስም ሆኗል አይደል? በሱ ስም ሆነ። የሆነው ደግሞ እኛን እንዳታስወጣን ተብሎ ነው። ገባሽ? ምክንያቱም እሷ እኛን አትወደንም፣ አትፈልገንም። በቃ እንደዚህ አይነት ህይወት ውስጥ ነው የኖር ነው። ያንን ስለሚያውቅ ባትወዳችሁ ባትፈልጋችሁ ለምን አሳደገቻችሁ? እሱ ጥሏችሁ ሲጠፋ ለምን እሷም ጥላችሁ አልጠፋችሁ? ኦኬ እሱ ኢነፍ ሪዝን ሊሆን አይችልም። ገባሽ? እሱ ኢነፍ ሪዝን ሊሆን አይችልም። እዛች ጋር አንድ ቤት ውስጥ ተሰብስቤ ስትኖሪ ኦኬ፣ ምክንያቱም እሱ እንደዚህ ስላደረገ ኦኬ፣ ለምንድን ነበር ታዲያ እኔ እንደዛ ትሪት ስደረግ ነበረው? ልጆቻቸውን ጥለው የሚጠፉ እናቶች የሉም ከችግር የሚያመልጡ ልጆቻቸውን ጥለው ለማንም ሰጥተው አረብ ሀገር የሚሄዱ ኦር ለድርጅት የሚሰጡ። አባታችሁ በህፃንነታችሁ ጥሏችሁ ሲጠፋ እቺ እናት ያን ሁሉ መስዋዕትነት ከፍላ ከምታሳድጋችሁ ለአንድ ድርጅት ፈርማ ብትሰጣችሁ ተገላገለች። አረብ ሀገር ሄዳ ህይወቷን መኖር ትችላለች፣ ሀብታም መሆን ትችላለች አይደል? እሺ የአሁኑ አሁን ላይ አንቺ የሁሉ ልጆች ላይ ኖሮሽ 5 ልጆች ሆኖሽ አድገው ኦኬ፣ አሁን ጸብ ነው የሚሻለው? እኛ ፍቅር እየጠየቅን ነው። እኛ ፍቅር እየጠየቅን እሷ ጸብ ነው የሚሻለው። ኦኬ፣ እኔ ቤት ውስጥ አልኖርኩም። ፍቅር ነው የሚሻለው። እኔ ፍቅር ነው የምፈልገው። አሁንም ቤተሰቦቼን ለመሰብሰብ ፈልጊያለሁ። ታናሽ እህቴ የወለደችው አታወራም ነበር ከእሷ ጋር፣ እኔም ከእሷ ጋር አላወራም ነበር። ተለያይተን ነበር፣ ግን ቤተሰቡን ለመሰብሰብ እየሞከርኩ ነው። ሁሉንም ማስማምቻለሁ። ባይዘዌ አሁን የሄድኩ ጊዜ ኢትዮጵያ እኔ ነኝ ያስታረኳት ከወለደችው እህቴ ጋር እኔ ነኝ ያስታረኳት። እሷ እዚህ ቤት ከመጣች ህይወቴን አጠፋለሁ ብላ እናታችን ማለት ነው። ይሄ ዛሬ የሚመጣ ሀሳብ ነገ የሚቀየር አይደለም። አሁን ላይ ግን የተፈጠረው ነገር ዛሬ ነገ የሚቀየር ሳይሆን ውስጣችን የቆረጠው በጣም ትልቅ ነገር አለ፣ ከበፊቱ የባሰ ኦኬ፣ አንገታችን የሚያስደፋ ዊችስ እኛ በምንም በማናውቀው ጉዳይ ገባሽ? አሁን አባታችን ቤቱን በስሙ አደረገ። የራሱን ኢንፎርሜሽን ሰጥቶ ይሆናል። ያንን ኢንፎርሜሽን ያ ማጣራት አለብን እንደ ልጅ ኦኬ፣ እሷን ለማገዝ እኔ ዛሬ ለምኖረው ግን እዚች ጋር እኛ የያዝነው ራሳችን የማዳን ነገር ላይ ነው ያለ ነው።
እኔ ራሴን እያዳንኩ ነው፣ እህቶቼን እያዳንኩ ነው። ቦታ እንዲይዙ ፈልጋለሁ። ከዛ እኮ እናታችን ናት እኮ እናነሳታለን። ግን እሷ በቃ ሰላም ልሰጠን አትችልም። የእሱን እልህ ነው መበቀል የፈለግሽው ማማ። እሱም እዛም ሶሻል ሚዲያ ላይ ለምን ካልወጣ ለእህቶቼ ይቅርታ ቮይስ እለቃለሁ ብለሻል። ያ ማለት ታውቂያለሽ ላይክ ዊ ዶንት ዱ ናቲንግ። የይቅርታ ቪዲዮ ምሰሪ ለምንድን ነው? እኛ ካጠፋን ለምንድን ነው የይቅርታ ቪዲዮ ሰራለሁ ብለሽ ያልሽው? እሷ የምትፈልገው ተጽዕኖ አንጻር ነው። እሷ ብቻዋን ለምን ይቅርታው የምን ይቅርታ? እናንተ ግሩፕ ናችሁ ከአባታችሁ ጋር፣ እሷ ብቻዋን ቆማለች። እኛ ሁሌ ከእሷ ጎን ነን። ቆሟ እኮ ነው እናንተን ተበኪላ እኛ ከእሷ ጋር ነን። አሁንም የበፊቷ እየነግርሽ እሷም ታውቋለች። ነገርኩሽ እኮ ሰላም ነን እኮ እያወራን ነው ከእሷ ጋር ኤቭሪቲንግ ኢዝ ኦኬ። ግን ምን መሰለሽ በፊት ሃይማኖት እንደምትመታው ነፃነት ትመታለች ማለት አይደለም። በፊት እኛ እንደምንጎዱ እነሱ ይጎዳሉ ማለት እነሱ በጣም አዳድገዋል። ማሪ እኔ በ6 ዓመት በልጥሻለሁ። 36 ዓመት ነው። አይ ቲንክ አንቺ 30 ነሽ። ሁላችንም የኛ የ90ስ ልጆች ተገርፈን ያደግ ነው ላይክ በጣም እንጂ እኮ የሚገርፉን እኮ ይኸውልሽ ስለማይወዱን እኮ አይደለም፣ ስለሚወዱን እኛ ከመስመር እንዳንወጣባቸው፣ እኛ እንዳንበላሽባቸው፣ እኛ ጥሩ ደረጃ ደርስን ለማየት ካላቸው ጉጉት የተነሳ እንጂ ከጠሉንማ ለምን ያሳድጉናል? ለምን አውጥቶ አይጥሉንም? አንድ ነገር ልንገርሽ ይኸውልሽ ፈጣሪ ያለ እዚች ጋር ለሁሉም ነገር እኛም በችግሯ ያሳደገችን ልጆቿ ናት። ሶ whatever it is በችግር ያሳለፍሽው ልጅ አሁን እኮ እሷ የመረጠችው ሌላን ነገር ነው። እኛን ኦቨር አስገባሽ። ከኛ ሌላ ነገር መርጣለች። ቤቱን ማለት ነው። ቤቱን መርጣለች ከኛ። እኛ ግን ቤቱን ብቻ ሳይሆን አሁን እህቶቼ ትምህርታቸው መማር አልቻሉም፣ ከቤት አይወጡም። ገባሽ? ለመስለሽ እነሱ እንደዚህ አይነት ልጆች አሉን። በጣም አንገደፊ እህቶቼ፣ በጣም የምኮራባችሁ በዚህ አጋጣሚ እንደ ችግራቸው ሳይሆን እንደውም እኔ ነኝ ትንሽ የማስቸግረው ወጣ ያልኩትኝ። እህቶቼ አንገት ደፊዎች፣ ሃይማኖተኞች፣ ቀና ብሎ ሰው የማየው ናቸው። ነገር ግን ሲበዛብሽ አንዳንዴ ኦቨር ሪያክት ታደርጊያለሽ። ይሄ ሰውነትሽ ነው ሪያክት የሚያደርገው፣ አንቺ ማንነትሽ አይደለም። ገባሽ? በተቀመጥሽበት መታ እንደባ መቀጠቅጥሽ ከሆነ ምንም ሳታጠፊ ኦፍኮርስ ሪያክት ታደርጊያለሽ። እንዴ ይሄን አክል እኮ አይደለም፣ እንስሳም እኮ ሪያክት ያደርጋል አይደል? እንዴ ሰው ልጅ ብቻ አይደለም። በዛ ላይ እያንዳንዱ ዲቴልስ የምታደርጊው ነገር ሮንግ እንደሆነ ራስሽ እያወቅሽ ምንም አታመጡም አይነት ነገር እያደረግሽ ከሆነ ኦኬ፣ በእኔ በቃ በታናሼ በቃ፣ በእነሱ ግን በጣም ኦቨር አፈነገጠ። ለእሷም ከምትቋቋመው በላይ ሆነ። እኔ እናታችን ምንም እንድትሆን አልፈልግም። ባለችበት ሰላሟ ይብዛ። ከእሷ ምንም አንፈልግም። ሰላሟን ብቻ ነው የምንፈልገው። አሁንም እኛ ሬዲ ነን እሷን ለማገዝ። ግን እኛ እንደምናስባት አይነት መሆን አለባት። በቃ መረጋጋት አለባት። ባልሆነ ነገር ኢነርጂዋን እየጨረሰች ነው። እንድትረጋጋ ነው የምንፈልገው። ጀስት ሪኩዌስት ዳስ ጀስት ሪኩዌስት። ኦኬ፣ እኛ እንድናግዛት እኛ እንደምንፈልጋት አይነት መሆን አለባት ነው። ያ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አለው የሚላት በዛ ላይ ባለ ትዳር ምናምን ናቸውና እነዚህ ነገሮች ናቸው አይደሉ? መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫዋለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫው አይደለም ካለች ደግሞ አንቺ እኔና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱን ራሱ ያውቃል። ያዳት ዝት ይሄ ደግሞ ከኔ መጀመር ከፈች ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪያክት የሚያደርጉ ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማች ፎር አስ ለእኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ለሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ብለሽ ነበር እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል? ኖ መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነች ኦኬ እሱን እኮ እኛ ነና አይገም ማቹር ስለሆንኩ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ ዳነት ግዲ ነው። ልክ እንዳልኩሽ ህፃናት የሚሆኑት ማሪ ራህመት ሳይሆናለች እንኳልኩሽ ራህመት ትንሿ እኮ 20 ዓመቷ ነው። እንዴት ነው ዲፕሬሽን ውስጥ ገብታለች? ኖ ሀዋ አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። 5 ሰው ውሸታም ነው እያልሽ ነው።
5 ሰው ምንም በዛ ማለት ሳይሆንልሽ እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድ እና እኔ የሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ልጄን ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትናንትና ሃይማኖት ስትደረግ ምንም ስትደረግ እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን። ሀቡ ማመድ እኔ ምሬ ልንገርሽ ነው በእናቴ ነው የምለው ባይዘዌ ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽተዋለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖርልን ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን። ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረጥሽ ቀላል ነው አቡ ቀላል ነው አይደለም። ቀላል እውነት አድርጋው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ሰማኗ ሃይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ እየሆንሽ ነው። ለሷም ለህቶቼ ታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችንን ታስቸግራል ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችው እሷ ናት። እኛ እናታችንና ቤት ውስጥ ታስቸግረን የደረሰባትን በደል ነው። እሺ እኛን እየተበደልን ያለ ነው ነው ሀቡ ማነው እናት ብትሆን ኖሮ ይኸውልሽ ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እሺ ምን ጠይቀናቃለን? ከእሷ በላይ ገንዘብ ስላላችሁ የለንም። ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር እየተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ከይቅርታ ጋር እኔ ልትረጁ የምፈልገው እኔ እየደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ? ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾቼን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳሁሽ። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለውም። ስሙን ስሙ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውረውም፣ እሱን እንለምለዋለን በስሙ አይሆን። እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሃይሚ ላውራሽ እፈልጋለሁ እንዲሆኛለሁ ብላ አውርታኛ አታውቅም። እንደው ምን እኔም በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጣ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት እና ደጂ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አየሽ የበላይነትሽን ልጆቻቸው እንዲወጡ አደረጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሁኝ። አንቺ እናታቸው አይደለሽም። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬሽ እኮ ነው። እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ የምትናገር ፍቀጅላት ማለት ያ ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊዝ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለግኩላት። እስቲ ምንድነው ያስናገር? እሺ ያው ጠይቃ ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናውራ ማን ጠይቅ አላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር
አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ይሄ ዲስሪስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው ግን አሁን ላይ ብሶብናል። አው ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። ያ እናት አሁን እናት አንቺ እንድትናገር ይድሉ እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ ያው ያመሰግናለሁ። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ትተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ አውቃለሁ አይደል? እንደው ስታይኝ አልጋም ማይያዝልኝ እናት ነኝ እኔ። እስቲ ሀቢባዬ ይሄን እስቲ የተማርኩ